እስልምና ለሰው ልጅ ከአካላቸው በላይ ለቀልባቸው ጽዳት ትልቅ ሚዛን ሰጥቷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነገስታት አዋጅ እንደሚሉት ሁሉ እርሳቸውም አዋጅ ይላሉ። ሐዲስ ላይ አዋጅ የተናገሩባቸው ሐዲሶች ጥቂቶች ናቸው። ከነዛ ውስጥ የአዋጆች ሁሉ አዋጅ ይሄ ይገኝበታል። አላ ነገስታት አዋጅ ይላሉ አይደል? የሰማህ ስማ ያልሰማህ ሰማ ብለው ይናገሩ ነበር አይደል? ትልቅ ነገር ነው የሚያስተላልፉት ማለት ነው። ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱሊላህ አላ አዋጅ ኢነ ፊል ጀሰዲ ሙድገተን አካል ውስጥ አንዲት ቆራጣ ስጋ አለች። ኢዛ ሰለሐት እሷ ከተስተካከለች፣ ከጸዳች፣ ካማረች፣ ከተዋበች ሰለሐል ጀሰዱ ኩሉ አካል ሁሉም ያምራል። የአካል መሰናከል፣ አቅጣጫ መሳት የቁራጯ ስጋ መበላሸት መገለጫ ነው። ወኢዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ አካል እንዳለ ይበላሻል። ጆሮ የሚያዳምጠውን አይመጥንም፣ ምላስ የሚናገረውን አይመዝንም፣ ብዕር የሚጽፉትን ሂሳብ አይሰራም አላህ ዘንድ። ይሄን ካሉ በኋላ እንደገና አዋጅ አሉ። አላ አዋጅ ወሂየል ቀልብ አሉ፣ እርሷም ቀልብ ነች አሉ። የውስጥ ጽዳት ብዙ እየተነገረን አይደለም። የተበላሸ የውስጥ ማንነታችን አሁን ለምናየው የተሰናከለ ህይወታችን መነሻም መድረሻም ሆኗል። አላህ ትልቅ ዋጋ የሰጠው ለውስጥ ነው። ኢላ መን አተላህ ቢቀልቢን ሰሊም ውስጥ ላይ ነው እስልምና ትልቁን ጨዋታ ያደረገው። ውጫዊ ገጽታማ ሙናፊቆች ይበልጡን ነበር። ስታያቸው አቋቋማቸው፣ አነጋገራቸው፣ ፊዚካል አፒራንስ ስኬታማ ነበሩ። እነሱ ከሌላው ሙእሚን እንዳይለዩ ለመሆን ማለት ነው። ጨዋታው የት ውስጥ ነው ያለ? ውስጥ ላይ። ዛሬ ከእናንተ ጋር ቆይታ የምናደርገው እሱ ነው። ውስጥ በሽታ ምንድነው? እስልምና ለውስጥ የሰጠው ቦታ፣ ከዛም ከውስጥ በሽታዎች ውስጥ አንዱን መርጠን ሁለተኛ አተህሊያ ባዕድ ተህሊያ እንደሚሉት ቆሻሻውን አንስተን አንድ ጥሩን ነገር ልባችን ውስጥ አስቀምጠን ለመለያየት ነው። ፊታቸው የተሰየምኩ አስአሉላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። አላህ ኸይሩን ያናግረን፣ ተናጋሪውንም አዳማጩንም አላህ ይጥቀመው ኢንሻአላህ። ሁላችንን የሚያጓጓን አንድ ሐዲስ አለ። ሰብዓቱን ዩظልሁሙላሁ ፊ ظله የውመ ላ ظለ ኢላ ظሉ። ስለ ሰባት የሰው ክፍሎች የተናገሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት አይነት የሰው ክፍሎች አሉ። የውመል ቂያማ ከዓርሽ ጥላ ስር ይጠለላሉ። ሁላችንም ይህን ሐዲስ ስንሰማ እነሱን የሚያመሳስልንን ባህሪ መፈለጋችን የሙእሚን ባህሪ ነው። እንዲህ ይሳካልኝ ይሆን ይሄ ሴኔ ይሆን እንላለን፣ እንመኛለን ቢሆንልን። እነዚህ ከሰባቱ ሰዎች ውስጥ ኦልሞስት ኦል ሁሉም ማለት በሚቻልበት መልኩ ከውስጥ ጋር የተያዘ ስራ የሰሩ ናቸው። አካላዊ አልነበረ። ከሰባቱ አንድ ሶስት ብለን እንቁጠር። የመጀመሪያው ረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ። አንደኛው የሰው ቀልቡ መስጂድ ጋር የተጣበቀ ዙሁር ሰግዶ ሲመለስ አሱር ስለመሄድ የሚያስብ ሰው ቀልቡሁ ሙዓለቁን ቢልመሳጅድ፣ የውስጥ ጋር ያለ አታችመንት አለ። ሁለተኛው ወረጁላኒ ተሓባ ፊላህ፣ ስለ ሁለት ሰዎች ለአላህ ሲሉ የተዋደዱ ውዴታ የውስጥ ስራ ነው። ሶስተኛው ረጁሉን ዳዓትሁ ምርአቱን ዛቱ መንስብን ወጀማል። ሶስተኛው ደግሞ ይሄ ነው።
አንድ ወጣት፣ አንድ ግለሰብ፣ አንድ ሰው አንዲት ሴት ለዚና ጠራቸው። ጥሩ ስልጣን ያላት፣ ውበት ያላት፣ ይሄን ሁሉ አጓጊ ነገር ግን አላህን አስታውሶ እምቢ አለ። ቃለ መዓዘላህ አላረገውም አለ። እዚህም ጋር ውስጥ ስራ ነው ሙራቀባ ምንለው። አላህ ያየኛል፣ እንዴት ነው የምሰራው ይሄን ጉዳይ? እነ ረቢ አሕሰነ መትዋይ፣ ጌታዬ ስንት ውለታ ውሎልኛል። አላደርገውም። የውስጥ ነው ይሄ ጨዋታ። ከሰውማ ተሰትሮ ነበር፣ ግን አላህ ያየኛል የሚል የኢማን ጥሪ ውስጡ ሲነግረው ወደ ኋላ ዩተርን ዞረ። ሶስተኛ የሆነው አራተኛው ወረጁሉን ተሰደቀ ቢሰደቀትን፣ ሰደቃ የሰጠ ሰው ፈአኽፋሃ ደበቃት። ለሰው አይደለም ዓላማው፣ የውስጥ ስራ ነው እኽላስ የምንለው ማለት ነው። ሰጠ፣ በቀኙ ሲሰጥ ግራ እጁን ማታየውን ያህል የመደበቁ ጥግ ማለት ነው። እንዴት ነው ቀኝ እጅ የሰጠ ግራ እጅ ማያየው? አብረው ቆጥረው ነው ያሰጡት። የመደበቁን ጥግ ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም ተጠቀሙ። እዚህ ጋር ምንድነው የፈለገው? አላህና አላህ ብቻ ሰው እንዳያይ የውስጥ ስራን ኢኽላስ እንለዋለን። ይየኝ ስትል ደግሞ ሪያ እንለዋለን፣ ቆሻሻው ማለት ነው። አምስተኛ ወረጁሉን ذكر الله خاليا ففاضت عيناه። አምስተኛው ሰው ደግሞ ይሄ ነው፣ አላህን ብቻውን ነው አወሳው። መኝታ ክፍሉ ውስጥ አሊያም ወክ ያደረገ ሰው ሳያየው፣ አሊያም መኪና ውስጥ ሳይወርድ አላህን አስታውሶ ቅጣቱን አስታውሶ ففاضت عيناه፣ አይኑን መቆጣጠር አልቻለም፣ አለቀሰ። ይሄን ያየው አርረህማን ነገ አንስቶ አርሽ ጥላ ስር ይከተዋል። እነዚህ ሁሉ ስራዎች ከውስጥ ጋር የተገናኙ ናቸው። ስድስተኛው ወመሊኩን ዓዲል፣ ፍትሃ የሆነ ንጉስ። ይሄም ውስጥ ጋር ነው ዓድል የምትለው። ውጤቱ ምድር ላይ ቢታይ ወዳጆቼ፣ የስኬቱ ሁሉ ሚስጥር ከውስጥ ጽዳት ጋር ይገናኛል። በህይወታችን ላይ በየትኛውም ጉዞ ላይ ያለን ስኬት ውስጥ አላህ ጋር ባለን ትስስር ይመዘናል። አሊያ ለጊዜው አሸብርቀት እጠፋለሁ፣ ረጅም ርቀት መራመዳችን። ትግሉ የት ጋር የሚጀምር? ውስጥ ነው። ለዛ ነው የውስጥ ጽዳት ያለ የዛሬን ፕሮግራም በጣም አድፈዋል ውስጦቻችን። ኩራት በዲን ስም ተንሰራፍቷል። ሪያ ነው። ስራዎቻችን ሁሉ ይይልኝ ነው። እርምጃችን ሁሉ መደነቅን መጨብጨብን ፍለጋ ነው። ሲቃወም ለነፍስያው እንጂ ለአላህ ሲል አይደለም። ሁሉ ነገር ከውስጥ ጋር የያዘ አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ የስኬታቸው ሚስጥር ምን ይመስላችኋል? ዑለማዎቹ ይንገሩን። ሰለፎቹ ምን ይላሉ? ለም የኩን አቡበክርን ፈቂረን ከአቢ ዘርን ወአቢ ሁረይራ። አቡበክር እንደ አቡ ሁረይራም እንደ አቡ ዘርም ደሃ አልነበረም። ችግርን አላየም፣ ሀብታም ነበር። ወላኪን ወካነ አፍضለ ሚንሁማ፣ ከሁለቱ ግን አላህ ዘንድ በደረጃ ይበልጣል። ስዲቁ هذه الأمة። እንዴት በለጣቸው? አቡ ዘር ያለውን ንብረት ሁሉ ሰደቃ የሰጠ ድህነት መገለጫ የሆነ ሰው ነው። እንኳን ንብረት ሰው ከጎኑ አልነበረም። يرحم الله أبي ذر يمشي وحده፣ ብቻውን ተነጥሎ ሰው ጋር የሚኖር ነው። አንድ ሰሃባ ይዘይረው ቤቱ ሄደ። ቤቱ ሲመለከተው ከውዱእ ዕቃ ውጭ ከምግብ ሳህን ውጭ የለም። የአባ ዘር የት ጣልከው ዕቃህን አለው። ወደዛኛው ክላስ ልከነው ነው አለው። የትኛው ክላስ አለው። ሌላ ክላስ ያለ መስሎት ነው። አይ ወደሚቀጥለው ዓለም ቤቴ ልኬው ነው አለው። ደሃ ነበር አቡ ዘር። አቡ ሁረይራ ድህነት ያንገላታው ሰው ነበር። እኔ ይላል ከመራቤ የተነሳ አንዳንድ የረሃብ መንገድ ላይ ይጥለኛል በመካ ፀሐይ ይላል። ሰው በሽታ የጣለኝ ይመስለው ነበር፣ ሆዴ የሚበላው አጥቶ ነበር ይላል አቡ ሁረይራ።
ብዙ ጊዜ ይወድቁ ነበር ርቧቸው። ነገር ግን አቡበክር ከነሱ ይበልጣል በደረጃ። ምስጢሩ ምንድነው? ይቀጥላሉ። لم يعذب كثيرا كخباب وبلال والسمية وياسر عند ياسر عند سمية عند بلال عند خباب التقطقط التسقاي عند بلال الزامك أثما برهالي التقوتته ولكن كان أفضل منهم ግን በደረጃ ይበልጣቸዋል። ምንድነው ሚስጥሩ? ነቢላል መከራ አይተዋል። what is the secret? ይቀጥላሉ። لم يصب بدنه في الغزوات በጦርነት ላይ ሰይፍ አልቆረጠውም እጁን እግሩን ግንባሩን እንደ ጠልሃ እንደ ኻሊድ እንደ ሌሎችም አልተጎዳም እንደነ ሐምዛ። ነገር ግን ከሁሉም በደረጃ ይበልጣል። ቀጠሉ። لم يقتل شهيدا شهيد ሆኖ አልተገደለም እንደ ዑመር እንደ ዓሊ እንደ ዑስማን እንደ ሐምዛ። ሰይዱ الشهداء ሐምዛ የሸሂዶች አይነት ማን ነው? ሐምዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደነሱ ሸሂድ አልሆነም ግን በደረጃ ይበልጣቸዋል። ሚስጥሩ ምንድነው? ታላቁ ኢማም ይንገሩን። የቁል በክር እብኑ ዓብድላህ አልሙዘኒ ምን ይላሉ? ማ ሰበቀሁም አቡበክርን ቢከትረት الصلاة ወላ الصيام በጾም ብዛት በሶላት ብዛት እኮ አይደለም አቡበክር ሰሃባውን የበለጠው ወላኪን بشيء وقر في قلبه ነገር ግን ውስጡ በተቀመጠው የኢማን ቋጠሮ ነው የበለጣቸው። ምንም የማይነደው የቀልብ ጉዳይ ነው። ትልቅነት ውስጥ ምንድን ያለው አላህ እሱ ነው የሚያየው። የውስጥ ጽዳት የስኬት ሚስጥር እሱ። አቡበክርን ማንም ሊደርስበት አልቻለም። صديق هذه الأمة يزي أمة أونتنياو فطور كنبيات بوهالا درجة وقتلوا ميمت أبو بكر الصديق رضي الله عنه يوسط إياكين وسط أهم تبلاشتوال يتبلاشو وسطوش أكالن أبلاشو أكال مدرم بكلا ظهر الفساد في البر والبحر طفات مدر يبس لي وانزل يسفنا الله استحجنا يزدلنا اسلمنا الله سبحانه وتعالى نبي محمد صلى الله عليه وسلم لا تكلك أمنا لو جاوي قزتا تلك بوتا السد إن الله لا ينظر إلى صوركم الله ወደ ገጽታችሁ አይ ብሔርህን ከለርህን አለባበስህን እሱ አይደለም አላህ የሚጨንቅ የሚመለከተው ልቦና ነው። ቅጥነትህ ውፍረትህ ርዝመትህ እጥረትህ እሱ አላህ ዘንድ ዋጋ የለው። ታውቃላችሁ أتضحكون من دقة ساق ابن مسعود ቀጣና ጠር ያሉ እግራቸው በጣም ቀጫጭን ነበሩ። አንዴ ዛፍ ላይ ወጡ የሆነ ነገር ሊቆርጡ ወይም ሊመለከቱ አጋጣሚ ንፋስ መጣና ጀለቢያቸውን ገለጠው። ሲገልጠው እግራቸው ቀጫጭን ናት። የተወሰኑ ሰሃቦች ፈገግ አሉ። የለበጣ ፈገግታ ፈገግ አሉ። ከዛ ረሱል ዞር አሉና أتضحكون من دقة ساق ابن مسعود بالسوق أجاعتنا قروش نو دي بتسكوت بالله ملالو الله زند السوق قروش كأحود ترارا بلاي ميزان يدفع الله يتشكمتشو تعلاق انسان نسؤول بوني اللون فطور كسبا بلاي قرآن ندور دي حفظ لبوني عزن ሌላውን ሰው يوم القيامة የሚመጣው ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል።
ሚዛን የውመል ቂያማ ሰዎች ይመዘናሉ ስራዎቻቸው። አንድ ሰው ይመጣል አላህ ከፈጠረው ፍጡር ግዙፍ የሆነ ነው፣ በጣም ግዙፍ የሆነ የውፍረቱ የቁመቱ ሚዛን ስራው ሲመዘን ባዶ ነው። መጨረሻ ይጨንቀውና ራሱን ሚዛኑ ላይ ይጥላል። ግልጽ ነው። ነገር ግን ሚዛኑ ሊጨምርለት አልቻለም። የአካል ግዝፈቱ አሉና ረሱላህ ሰለላሁ ዐለይሂ ወሰለም ፈላ ኑቂሙ ለሁም የውመል ቂያመቲ ወዝነን አሉ። የውመል ቂያማ ሚዛን አናረግላቸውም አሉ። ትርጉም የላቸውም፣ ፊዚካል አፒራንስ ብቻ። እርግጥ ነው ኢማን በሶስት እንከፍለዋለን። በውስጥ ማመን አልኢቅራሩ ፊል ቀልብ ወዐመሉን ቢልጀዋሪሕ ወኑጥቁን ቢልሊሳን። ኢማንን ስንገልጸው በውስጥ ማመን፣ በአንደበት መመስከር፣ በአካል መተግበር ሶስቱን ይይዛል። ትልቁ የዛሬ ግን ትኩረቴ ምንድነው? ለውስጥና ለውጭ የሰጠነው ሚዛን ተለያይቷል። ሶስቱን ያካታል። እርግጥ ነው አንድ ሰው በአላህ አመነ፣ ማመኑን በሻሃዳ በምላሱ ይመሰክራል። አላህ ያዘዘውንም በሶላትም በሰደቃም በሐጅም ይተገብራል። ትልቁ ግን ትኩረት እስልምና የሰጠው ውስጥ ላይ ላለ የመጀመሪያ ኢማን መጽዳትም ያለበት እሱ ነው። አምልኮችን እንመልከት። አንድ ሁለት ዓሊሞች ቁጭ ብለው እኔ ሶስተኛ ሆኜ አዳምጥ ነበር ይላል አንድ ትልቅ ኡስታዝ፣ ዓለም አቀፋዊ ነው። ሁለቱ ያወራሉ። ለቀልብ ስራና ለአካል ስንት ፐርሰንቴጅ ነው የምትሰጠው ብሎ አንዱ ዓሊም ሌላውን ጠየቀው። እኔ ለአካል አምልኮ 90 ሰጣለሁ፣ 10 ሰጣለሁ፣ ለቀልብ 90 ሰጣለሁ አለው አለ። ቀልብ ማለት ኢኽላስ፣ ተቅዋ፣ ሙራቀባ፣ ተዋዱዕ ምንላቸው ስሜቶች ማለት ነው። ለነሱ 90 ሰጣለሁ፣ ለአካል አምልኮ ደግሞ 10% ሰጣለሁ አለ። ሰውየው ቆጣሉና አበዝተሃል አሉት አሉ። በጣም አበዛኸው፣ እኔ ግን ለቀልብ 99 ለአካል 1 ብቻ ነው የምሰጠው። አካል ነገ የሚፈተሸው ውስጥ ነው። ወሑሲለ ማ ፊ ሱዱር ነው የሚለው አላህ። ውስጥ ተገልጦ ይታያል ነገር። ስኬት የሚቆናጠጡት ኢላ መን አተላህ ቢቀልቢን ሰሊም፣ ጀነት የሚወስዱት ኢላ መን ኸሽየ አርረሕማን ወጃአ ቢቀልቢን ሙኒብ። ከውስጥ ጋር ነው አላህ ስኬትን አያይዞ ምናየው። እስኪ የአምልኮዎችን የውጫዊና የውስጣዊ ሚዛናቸውን ከናንተ ጋር አብረን እንያቸው። ለምሳሌ ሶላት ውጫዊ መገለጫው ሩኩዕ፣ ስጁድ፣ ተሸሁድ፣ መቀመጥ፣ መነሳት፣ ማሰላመት ነው። ልቡ ምንድነው? የሶላት ዋናው ኮሩ ምንድነው ወዳጆች? ኹሹዕ ምንለው ቀልብ ለአላህ ሲፈራ ማለት ነው። ቀድ አፍለሐ አልሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን። ቀድ ሊተሕቂቅ ነው እዚህ ቦታ የመጣችው። አፍለሐ የሚለው ፊዕል ማዲ እንለዋለን በነሕው ቋንቋ። ማዲ ነው፣ ፓስቴንስ ነው። አላህ ስኬታማ ይሆናሉ አላለ፣ አፍለሑ አለ። በቃ ስኬታማ ሆኑ፣ ዘጋው። ገና እኮ የውመል ቂያማ ተመዝነው ስኬታማ ይሆናሉ አይደለም። ኻሽዕ ከሆኑ አፍለሐ ተዘጋ፣ ስኬታማ ሆኑ። እነማን ስትል የመጨመሪያ ሲፋታቸው አለዚነ ሁም ፊ ሰላቲሂም ኻሺዑን። የኛ ጭንቀት ብዙ ጊዜ ምንድነው? ሶላት ላይ እግርን ስለመግጠም ውጫዊ ላይ ነው ትኩረት። እጅ ደረት ይሁን ሆድ ላይ ይሁን በዚህ ነው አይደል የምንጣለው። እዚህ ፊዚካሉ ላይ ነው ጠባችን፣ አካላዊ በሆነው ጉዳይ ላይ። ትልቁ ሚስጥር ያለው የት ጋር ነው? ፊ ሰላቲሂም ኻሺዑን፣ ውስጥ ለአላህ ሲርድ ሲፈራ።
የሶላት ገጽታውን የጠቀስነው ነው። ሶፍ ሰርተ መቆም፣ እግር መግጠም፣ እጅ ላይ ይሁን ታች ማረግ ይሄ ነው ሚስጥሩና። ግን ዋናው ፓርቱ 99 የት ጋር ነው ያለው? ልብ ቀልብ ውስጥ። ቀልብን በፍራቻ መሙላት መሰበር ማለት ነው። في صلاتهم خاشعون ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሶላት ላይ ያለውን ደረጃ ሲነግሩ ሊያገኝ የሚችለው ደረጃ አእምሮ ከቀልቡ ጋር ተሰፍቶ ሶላትን ባስተነተነበት ልክ ብቻ ግልጽ ነው። አእምሮ አንዳንዱ ሶፍ ላይ ቆሞ 1% ያገኛል፣ ሌላኛው 2% ያገኛል፣ 10 ከ10 ያገኛል። ግልጽ ነው። እዛ ነው ኢብኑል ቀይም ረሂመሁላህ ምን ይላሉ? ሁለት ሰዎች እኮ መስጂድ ላይ ገብተው አንድ ሶፍ ላይ ይቆማሉ፣ በዛ ሶላት ላይ ያገኙት የደረጃ ልዩነት ከመሬት እስከ ሰማይ ያለያያቸዋል ይላል። ይሄኛው ኹሹዕ ላይ ነው። ሶላቱን አስተንትኖታል። አናስተነትንም ብንልስ ምርጫ አለ? ከሶላት መውጣት እንችላለን። ገብተሃል እኮ አለማስተንተን እኮ የሚገርም ነው። አላህ ኢኽላስ እንትኑን ይስተን ኹሹዕን ሐቂቃ ገብተሃል እኮ ሶላት አትወጣም እኮ ከአራት ረክዓ በፊት አሱራውን መውጣት አትችልም። ማይቀርልህ ነገር ለምን አስተንተን አትሰግደው? ኹሹዕ የጠፋ እሱ ጋር ትኩረት አልሰጠም። አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ አላሁ አክበር ብለው። እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ እዛ አካባቢ ሰፈር 3 ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት ነው። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ ኢማሙ ሲያሰግዱ ትልቅ ሼኽ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማ እና እንደምንም አድርገው ሶላቱን ሲያሰግዱት እነዛ ሰዎች ሶላት ላይ ሆነ ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ የሚቀሩት ምን አይነት ሶላት ነው? እየተቿቸው ሶላትን ጨረሱ። ሶላት ውስጡ ነው ድምጽ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት። ሶላት አለቀ። ዞር ሲሉ አዩዋቸው፣ ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው። ተጅዊዳቸው ፐርፌክት ነው። ከዛም ሶላት አለቀ። ወጣቶቹ ወጡ። ስላሰጋገዳቸው እየተቹ ያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ መዛልፈው ነው የሚሄዱት ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አንበሳ ይጮኻል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ። ፈርቷቸው ሮጠ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ፣ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን፣ ምላሳችን ቢወላገድም አንበሳ ፈራና አሏቸው። ግልጽ ነው። ምላስ አይጽዳ እያልን አይደለም መልእክቱ። ትልቁ ትኩረት ግን ለውስጥ ይሰጥ። ሶላት ላይ ስናስብ ኹሹዕ። ጾም እንምጣ። የጾም ከምግብ መከልከል ከሚያስፈጥሩ ነገር መራቅ ነው አይደል? ውጫዊ ህግጋቱ። ውስጣዊ ማንነቱ ደግሞ ለዓለኩም ተተቁን፣ አላህን ፍራቻ ማዳበር ማለት ነው። ሐጅን እንውሰድ። ጠዋፍ ማድረግ፣ ሰዕይ ማድረግ፣ አረፋ መቆም፣ ይሄ የውጫዊ ዒባዳው። የውስጣዊ መልእክቱ ግን ተዕዚም ሸዓኢሩላህ፣ የአላህን ሸዓኢር
የአላህን ትልቅነት አስቦ ውስጥ አግዝፎ ማሳለፍ ማለት ነው። ሐጅ ስንል ዱዓን እንውሰድ። ዱዓ አካላዊ መገለጫው ምንድነው? እጅን ቂብላን መቀጣጨት፣ ከቻልነ ውዶ ማድረግ፣ ቀድመን ወደ ቂብላ መዞር፣ እጅን ማንሳት፣ አላህን በጥሩ ቃላቶች መማፀን ነው። ይሄ ላያዊ ውጫዊ የዱዓ መገለጫ። ውስጡሳ ምንድነው? የዱዓ እንኪሳር ስብር ማለት ወደ አላህ መዋደቅ ከውስጥ ይፈልጋል። ይርዋ ከሰለፎች ውስጥ አንድ ሰው ይሞታል። ያ ግለሰብ እንደሞተ እንዳሁኑ ቀልቦች ሳያድፉ ፈረአሁ ረጁል ሚን الصالحين ይላል። የሰለፎችን ኪታብ ስታዩ አንድ ሰው ሲሞት አንድ ሌላ ደግ ሰው በህልም አየው ተብሎ ሁሌ ይነገራል። የሲራ ኪታቦችን ስታነቡ እና ያ ሰው ሲሞት ሌላ ሰው አየው በህልም አገኘው በህልም ماذا فعل الله بك الله አንተ ላይ ምን ፈጸመ? ምንን ወሰነ? መቀመጫ የት ሆነ? ማረህ እንዴ ብሎ ጠየቀው። አዎን አላህ ማረኝ። እንዴት ማረ? በአንድ ሰው ዱዓ አለ። ያ ሰው እዛ አካባቢ በዕልም ይታወቅ አይደለም። ከህልም እንደነቃው ይላሉ ይሄ ትልቅ ዓሊም ያን ሰው አፈላልጌ ሄደ። እገሌ ወይ በቀደም የሞተውን ጎረቤታችንን አየሁት፣ አላህም እንደማረው ነገረኝ። የማረው ደግሞ አንተ ባረከው ዱዓ ነው። እኛ ሁሉ አብረን ሰግደናል ሰላተል ጀናዛ። ምን አይነት ዱዓ ብታረግ ነው አለ። እኔ የተለየ ነገር አላረኩም አለ። እኮ ምን ነበር ተማጽኖ? እኔ ያልኩት ጀናዛው ፊት ለፊቴ ሲቀመጥ አዘንኩ። የሰላተል ጀናዛ ዱዓን ሰውየው አያውቀው። አሁን ምን ነው አለ اللهم اغفر له وارحمه وعافه وعفو አለ አይደል? ዱዓ ምን ነው? ሰውየው ትንሽ ዒልም ደካማ ነው አላሐፈዘው። ከዛ ሳየው ግን አሳዘነኝ ጀናዛውና አንድ ዱዓ አልኳው። اللهم إن هذا لو كان ضيفي لأكرمته አልኳው። አላህ ወይ ይህ ሰው የኔ እንግዳ ዛሬ ቢሆን والله እንከባከበው ነበር፣ በደንብ አስተናግደው ነበር። وهو اليوم ضيفك وأنت أكرم الأكرمين ዛሬ ያንተ እንግዳ ነው፣ እባክህን ተንከባከበው አልኳው። የቸሮቹ ቸር ነህ አንተ፣ እባክህን እቺን ዱዓ ነው ያልኳው። ይህ ሰው መእثራት ከዕልሙ ድክመት የለውም እኮ። አላህ ግን ምኑን ተቀበለ? ይህን ሰው ውስጡ ያለውን ስሜት ተቀበለ። ዱዓ ትልቁ ቋንቋ። እንትኑንማ እኮ አንድ ሰዓት ቁኑት እየቆምን እኮ እያየ ነው አይደለ? አንድ ሰዓት ነው እኮ የሚቆመው ተራህ። የዱዓው ርዝመት ከቃላቶች አይደለም ከውስጥ የቀሩ ነገሮች አሉ ማለት ነው። ቁርአንን እንውሰድ እንግዲህ የአምልኮችን ውጫዊና ውስጣዊ ማንነት እያየን ቁርአን ላይኛ መገለጫው ድምፅን አሳምሮ መቅራት፣ ተጅዊዱን ማስተካከል፣ ይሄ ላያዊ መገለጫው። ውስጣዊ መገለጫው ቁርአኑን ማስተንተን። አፈላ የተደበሩን አልቁርአን ይላል አላህ። ቁርአንን አያስተነትኑትም እንዴ? አም አላ ቁሉብን አቅፋሉሃ ነው ውስጥ ታትሟል። የተዘጋ የተቆለፈ ነገር አለ ነው ወይ? የቁርአን ላዩን አሳምረን በተጅዊድ መቅራት አው ሱና ግዴታም ነው። ማሻሻል መእثራት ዱዓዎችን ማፋፈዙ እሱም ግዴታ ነው፣ ተፈላጊ ነው። ትኩረት ግን ሊሰጥ የሚገባው ለየት ነው? ለተጅዊዱ። ከተጅዊዱ በላይ ቁርአኑ ወደ ማስተንተን። ለዛ ነው ኢብኑ አባስ ምን ይላሉ? ቁርአንን ስትቀሩ ግጥም እንደሚያነብሰው አትሁኑ ይላሉ። ዝም ብላችሁ አታወዛውዙት። ولكن قفوا عند عجائبه وحركوا بها القلوب كعجائب قوم بلونا قلبنا ملالسوات يلزنا قوماچو ملالسوت አንቀጹ
ቢስሚላሂ ራሕማን ራሒም ቁርአኑን አሁን ስንከፍተው ይሄን እናገኛለን። ይሄን እኔ 10 የሚደጋግሙ ሰዎች አውቃለሁ። ከፍተውት ቢስሚላህ አርራሕማን ራሒም ጥልቅ ነው ማለት ቢስሚላሂ ራሕማን ራሒም። እስኪ ዝም ብላችሁ ድገሙት 10 የከፍታችሁ ቢስሚላህ አርራሕማን ራሒም ማለፋችሁ። አንዴ ሱፊያን ተውሪ ሶላትን አሰገደን ይላሉ ሰለፎች። ምን ሰለፍ ሱፊያን ከዛም ደረሱ ምን ላይ ደረሱ? ኢያከ ነዕቡዱ ወኢያከ ነስተዒን ደገሙት ይላል ሱፊያን። እንደገና ቁርአኑን ተመለሱ ማለፍ አልቻሉም። 7 ደገሙት ይላል ኢያከ ነዕቡዱ ወኢያከ ነስተዒን። አጃኢቡ ላይ ቆማችሁ ቀልቡን አገላብጡት ይላሉ ኢብኑ አባስ። አሁን እኛ ረመዳን ለሽቅድድው ምንድነው ስንት ያختمክ ነው አይደል? ነው አይደለም? አሁን ቁርአንና እኛን እዩት ትስራችን ስንት ያختمክ። የቁርአን ተጅዊዱ ከቁርአን ጋር ማልቀሱ የቁርአን ተጅዊዱ አስተንተነ መቆሙ ነው። ወሚን አያቲሂ ሲል ይዞ መሄድ አለበት። ከተአምራቶች ውስጥ እኮ ሲል ወደ ከውኑ በረ ሰማዩን አይተ የቁርአን ውጫዊ ገጽታው ተጅዊዱን ማስተካከል መቅራቱ ነው፣ ድምጽን ማሳመሩ። ውስጡ ግን ማስተንት የውስጥ ስራው ቆሞ ቁርአን ጋር ማውራት ነው። ማختሙ ላይ አይደለም። አንዱ አንቀጽ ላይ አላህ ምን እያለ ነው? ምን እያለ ነው አላህ እዚህ ቦታ ላይ? ቂፉ عند عجائبه وحركوا بها القلوب። ከቁርአን ተአምሮ ላይ ቆሙና ልብና ገላብጡት ይላሉ ኢብኑ አባስ። አታምልጡት ዳችሁ ቶሎ ለማختም አትሩጡ፣ ሱሙኑን አትቁጠሩ። ቁሙ ዛንቀጽ ላይ ከበድ ካላችሁ ተፍሲሩን ከጎን ይዩት። ቁሙ ዛው ጋር ተጫወቱ። ቀልብ ያኔ ነው የምትፈወሰው። ሽፋኡ ሊማ ፊ الصدور የተባለው ያኔ ነው፣ ላዩን በመቅራት አይደለም። ቁርአን ጋር ማውራት ስችል ነው ህመሞች ሚለቁ። በአይን የገባብ በወሬ የገባብ ማዕሲያዎች ልብህን ያጠቆሩት ሚፋቁት ያኔ ነው። ቀልብ መዋዛት ሲጀምር ያኔ ረቂቅ ይሆናል፣ አልቃሻ ይሆናል፣ ድንጉጥ ይሆናል፣ ኻሺዕ ይሆናል። የቁርአን ውጫዊ ገጽታው ውስጣዊ ገጽታው እንዲገለጻል። አንዴ ምን ይላል ከሰሃቦች ውስጥ እናቴና አይሻን ለዘይራት ሄድኩ ይላል። ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ ይመስለኛል ልፈት በኋላ ስሄድ ቁርአን እየቀራች ደረስኩ። አንድ አንቀጽ ላይ ደርሳለች። ፈመነ አላሁ ዐለይና ወወቃና ዐዛበ ሰሙም ይላል አንቀጹ። እሱም ደጋግማ ስትቀራው ሰማው። እያለቀሰች ነበር እናታችን አይሻ። ላቋርጣት አልኩና ይህን ቁርአንም አልነካውም ብዬ ገበያ ሄድኳል። መርካቶ ሂጄ ስራዬን ጨርሼ ነግጄ ስመለስ ቁርአን የሚቀራ ሰው ድምፅ ቤት ይሰማኛል።